ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁን እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። አገዛዙ ዘመቻ ማዕበል በሚል ያወጀው ውጊያ በአማራ ክልል በርካታ አካባቢዎች ዛሬም ቀጥሏል። የፋኖ አመራሩ ሻለቃ ዝናቡ ልንገረው በኩሉ ጸረ ማጥቃት ውጊያ ማድረግ ሊማረክ የመጣን የአገዛዙ ኃይል በፋኖ ተማርኳል ሲል አስታውቋል። ሻለቃ ዝናቡ ልንገረው አገዛዙ ወደ ጎጃም ቀጠና በዘመቻ ማዕበል ከ5 ክፍለ ጦር በላይ አስገብቷል ነው ያለው። ብርጋዴር ጄኔራል ዘውዱ ሰጣርጌ በኩላቸው ሰራዊታቸው በአስቸጋሪ አየር ንብረት እየተፈተነ ፈታኝ ግዳጆች እየተወጣ ነው ሲሉ አስታውቋል። ዝርዝር አዘጋጅተናል። በአዲስ አበባ ከተማ የትግራይ ተወላጆችን እየታሰሩ መሆኑ ተሰማ። በአዲስ አበባ ከተማ የትግራይ ተወላጆች ላይ ያነጣጠረ የዘፈቀደ ስርዓት እየተፈጸመ እንደሆነ ሁለት ተቋማት ተቃውሟቸውን አሰምተዋል። አገዛዙ ህወሓት ውጊያ ያስነሳብኝ ነው ማለት በአዲስ አበባ የሚገኙ የትግራይ ተወላጆችን እያፈሰ ይገኛል የተባለው። በዚህም ላይ ተጨማሪ ሪፖርት ይዘናል። የውጭ አገር ዜጎች በአንድ ጊዜ ከአንድ በላይ መኖሪያ ቤት እንዳይኖራቸው የሚከለክል አዋጅ አጸደቅኩ አለ የብልጽግናው መንግስት። ባለፈው ግንቦት ወር አጋማሽ ላይ ለፓርላማ ቀርቦ ነበር የተባለው አዋጅ ዛሬ ሲጸድቅ ከአዋጁ ስያሜ ጀምሮ የተወሰኑ ማሻሻያዎች ተደርጎበታል ማለት ነው። የብልጽግና አገዛዝ ለፓርላማ አባላት አቀረብኩት ያለው በዝርዝር እናየዋለን። በአሜሪካ እርዳታ ስረዛ ምክንያት የሚቀጥሉት 5 ዓመታት የ14 ሚሊዮን ሰዎች ህይወት ሊያልፍ እንደሚችል በጥናት ተረጋገጠ። ተመራማሪዎች ከወራት በፊት በአሜሪካ መንግስት ይፋ የተደረገው 83 በመቶ ድጋፍ መቀነስ የሞት ምጣኔን ከፍ እንደሚያደርግ አረጋግጠናል ብለዋል። ይህ የፕሬዝዳንት ትራምፕ ውሳኔን ተከትሎ የመጣ ነው። በዝርዝር እናየዋለን። ተመልካቾቻችን አብራችሁ ስትቆዩ እነዚህን ኃይሎች ታዳምጣላችሁ። ወደ ዝርዝሩ አልፋለሁ። አብራችሁ ይቆዩ። አገዛዙ ዘመቻ ማዕበል በሚል ያወጀው ውጊያ በአማራ ክልል በርካታ አካባቢዎች ዛሬም ቀጥሏል። የአገዛዙ ጦር እስከ ሰኔ 30 2017 ዓ.ም ፋኖን አጥፋለሁ በሚል ያወጀው ዘመቻ ማዕበል ተከትሎ በአማራ ክልል በርካታ አካባቢዎች ውጊያው በከባድ ሁኔታ መቀስቀሱ የሚታወስ ሲሆን ዘመቻው በቀንም በሌሊትም ዛሬም ቀጥሏል ተብሏል። የፋኖ አመራሩ ሻለቃ ዝናቡ ልንገረው ከሰኔ 19 2017 እስከ ሰኔ 23 2017 ዓ.ም የተደረጉ ውጊያዎችን በተመለከተ በይፋ እንደገለጸው አገዛዙ ለዘመቻው ሲባል በጎጃም ቀጠና ብቻ ቀደም ሲል ከነበረው ተጨማሪ ከ5 ክፍለ ጦር በላይ በኃይል አሰማርቷል ማስገብቷል ነው ያለው። ወደ ጎጃም አዲስ ተጨማሪ የጠላት ኃይል የገባው ብዛቱ ከ5 ክፍለ ጦር በላይ ነው ያለው ሻለቃ ዝናቡ የአገዛዙ ጦር ከወሎ፣ ከጎንደር፣ ከሸዋ፣ ከወለጋ፣ ከአዲስ አበባ እንዲሁም ከሁሉም ክልሎች የተውጣጣ ኃይል በማሰማራት በጎጃም ቀጠና የፋኖ መሪዎችን ኢላማ ያደረገ ዘመቻ ማዕበል መክፈቱን አስታውቋል። የአገዛዙ ጦር የማጥቃት ዘመቻ ተከትሎ መከላከል ብቻ ሳይሆን መልሶ በማጥቃት አስደናቂ ገድል ተፈጽሟል ሲል ነው ዝናቡ ያስታወቀው። በጎጃም ቀጠና የአገዛዙ የጦር ስምሪት በዝርዝር የገለጸው ሻለቃ ዝናቡ የጦሩ መነሻና መዳረሻን በተመለከተ ይፋ አድርጓል። በመሆኑም አንደኛ መነሻውን ከገነት አቦ አድርጎ ቋሪት ከተማን በማቋረጥ በደጋዳሞት የበርት ሐሙስ ገበያ መዳረሻውን ደግሞ ጫት ዋርካ እንዲሁም ልጅ ንጉስ ያደረገ 73ኛ ክፍለ ጦር ሁለተኛ መነሻውን ደቡብ ጎንደር አድርገው አዴት ገረገራ ዋሸራ መዳረሻውን ደግሞ ደብረ መድኃኒትና አሸንመን ወይም ጎድር ያደረገ 74ኛ ክፍለ ጦር ሶስተኛው መነሻውን አዴት አድርጎ በጎሽ የብር አዳማ አቋርጠው መዳረሻውን ጠጠር ማርያም ያደረገ የ74ኛ ከፊል ኃይል አራተኛ መነሻውን ደጋዳሞት ፈረስ ቤት ማድረግ መዳረሻውን ደግሞ ፍልቅልቅ አረፋ ያደረገ 25ኛ ክፍለ ጦር እንዲሁም አምስተኛ መነሻውን ድጎ ጽዮን አድርጎ ከወይንዋ ኃይል በመጨመር መዳረሻውን አምስ ገበያ ደነቅ ያደረገ 72ኛ ክፍለ ጦር ስድስተኛ መነሻውን አዴትና ጎንጂ ያደረገ መዳረሻውን ገረገራ ዘማ ያደረገው 59ኛ ክፍለ ጦርና 7ኛ መነሻውን ሞጣ ያደረገ መዳረሻውን አስተሪዮ ማድረግ 72ኛ ክፍለ ጦር የጠላት ጦር ከበባ ለማድረግ ውጊያ ከፍቶ እንደሚገኘው የፋኖ ወታደራዊ አመራሩ ሻለቃ ዝናቡ ልንገረው ያብራራው። የአገዛዙ ጦር ውጊያ በከፈተባቸው አካባቢዎች ንጹሃን መግደሉና የአርሶ አደሩን ንብረት መዝረፉን የተናገረው ዝናቡ የፋኖ ኃይል የአገዛዙ ማጥቃት ቀልብሶ በመልሶ ማጥቃት ደጋዳሞትና ሌሎች ውጊያ ቀጠናዎችን እየተቆጣጠረ እንደሆነ ማስታውቋል። ሊማርክ የመጣን ኃይል ተማርኳል ሲል ነው ሻለቃ ዝናቡ ያስታወቀው። በሌላ በኩል በበርካታ አካባቢዎች ዛሬም በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ መቀጠሉን የታወቀው በጎጃም ደጋዳሞት ቋሪት፣ ቢቡኝ፣ ጎንጀ፣ ቆለላ፣ ይልማና ዲንሳ፣ ማቻከል፣ አማኑኤል እንዲሁም ፋግታ ለኩም አካባቢዎች የፋኖ መልሶ ማጥቃት ቀጥሏል ሲሉ ነው
የፋኖ የመረጃ ምንጮች ተናገሩት። በተመሳሳይ በጎንደር ቀጠና ዳባት ወርቀ ደቦ እንዲሁም በደራሽ ሽሜ ማርያም ከባድ ውጊያ ተደርጓል ተብሏል። በተለይም በደቡብ ጎንደር ደራ ወረዳ ሽሜ ማርያም አካባቢ የአገዛዙ ጦር በሶስት አቅጣጫ በሌሊት ተኩስ መክፈቱን ተከትሎ ከባድ ውጊያ መደረጉን የአካባቢ መረጃ ምንጮች ተናግረዋል። በዚህ ውጊያም በአገዛዙ ጦር ላይም ሆነ በፋኖ አባላት ላይ ጉዳት ተመዝግቧል ተብሏል። በተያያዘም በሰሜን ወሎ ቆቦ ወረዳና በሰሜን ሸዋ ዞን ምንጃር ቀጠና የፋኖ ኃይሎች ፈጽሟቸው የደፈጣ ጥቃት በርካታ የአገዛዙ ጦር አባላት ሲገደሉ ተሽከርካሪዎቹም ወድመዋል ሲሉ የመረጃ ምንጮች ተናግረዋል። በሰሜን ሸዋ ዞን የአገዛዙ ጦር አባላት ከምንጃር ሸንኮራ አረርቲ ከተማ ወደ በረህት ወረዳ በተሽከርካሪ ሲጓዙ በተከፈተ የደፈጣ ውጊያ ከ15 በላይ የአገዛዙ ጦር አባላት ተጎድተዋል ተብሏል። በተመሳሳይ በሰሜን ወሎ ዞን ከቆቦ ከተማ ወደ ተኩልሻ አቅጣጫ የወጣ የአገዛዙ ጦር በፋኖ ኃይሎች ደፈጣ ጥሎበት ከፍተኛ ጉዳት ተመዝግቦበታል የተባለው። በሌላ በኩል የአገዛዙ ጦር የሰሜን ምስራቅ እዝ ኮር ዋና አዛዥ ብርጋዴር ጄኔራል ዘውዱ ሰጣርጌ በሰሜን ወሎ ዞን መርሳ ቀጠና ሰራዊታቸው በአስቸጋሪ አየር ንብረት እየተፈተነ ፈታኝ ግዳጁን እየተወጣ ነው ሲሉ አስታውቋል። ጄኔራሉ በሰራዊቱ መስዋዕትነት ማህበረሰቡ ከስጋት ወጥቶ ሙሉ በሙሉ ወደ ቀደመ እንቅስቃሴው እንዲመለስ ተደርጓል ባይ ናቸው። ሆኖም ዘውዱ ሰጣርጌን በሚናገሩበት መርሳ ቀጠና ከሰሞኑ ብቻ ፖሊስ ጣቢያ መውደሙን፣ የብልጽግና አመራሮች መገደላቸውና ሰብአዊና ቁሳዊ ጉዳት የደረሰበት ውጊያ መቀጠሉን ግን ሲጠቅሱ አልተደመጡም። በአዲስ አበባ የትግራይ ተወላጆች ላይ ያነጣጠረ የዘፈቀደ ስርዓት እየተፈጸመ ነው ተባለ። ሁማን ራይትስ ፈርስት የተሰኘው የሀገር ውስጥ መብት ተሟጋች ድርጅት በአዲስ አበባ የሚገኙ የትግራይ ተወላጆች የሆኑ ወጣቶች በከተማ ባለስልጣናት ኢላማ ተደርገው ያለምንም መደበኛ ክስና ፍርድ ሂደት በማንነታቸው ምክንያት የዘፈቀደ ስርዓት እየተፈጸመባቸው ነው ሲል ክስ አቅርቧል። በተመሳሳይ በትግራይ ክልል የሚንቀሳቀሰው ሳልሳይ ወያነ ትግራይ ወይም ሳውት ትላንት ሰኔ 23 2017 ዓ.ም ባወጣው መግለጫ ነዋሪነታቸው በአዲስ አበባ የሆኑ የትግራይ ተወላጆች በጸጥታ ኃይሎች በዘፈቀደ እየታፈሱና ህገወጥ መንገድ እየታሰሩ እንደሚገኙ ሪፖርት እንደደረሰው አስታውቋል። የመብት ተሟጋች ድርጅቱ ዋና ዳይሬክተር ተስፋ ለምበርኬ ለአዲስ ስታንዳርድ እንዳስታወቁት ደግሞ ተቋማቸው በመረጃ ደረጃ በማህበራዊ ሚዲያ በጉዳዩ ዙሪያ የሚቀርቡ ሪፖርቶች መከታተሉን ጠቁመው በኋላ ላይ ግን ለእስር የተዳረጉ ወጣቶች ቤተሰቦቻቸው በቀጥታ ለተቋሙ ሪፖርት ማድረሳቸውን አመላክተዋል። ለእስር ተዳርገው የነበሩ ወጣቶች ማነጋገራቸውን ጠቁመው እጅግ አሳሳቢ የሆነ አካሄድ መኖሩን አረጋግጠናል ተብሏል። ከሰሞኑ በአዲስ አበባ ሁሉም አካባቢዎች የሚባል ደረጃ የትግራይ ተወላጆች ከመንገድ እየታፈሱና ከስራ ቦታቸው እየተያዙ እየታሰሩ ይገኛሉ። በበርካታ የከተማ አካባቢዎች አሁንም በስር ላይ የሚገኙ ትግራይ ተወላጆች የሆኑ ወጣቶች አሉ ሲሉ የገለጹት ደግሞ በኮተቤ ክፍለ ከተማና በሃና ማርያም በቃሊቲና አንፋስ ስልክ ላፍቶ ክፍለ ከተሞች እንዲሁም በአዲስ ከተማ ክፍለ ከተሞች የሚገኙ መርካቶና ተክለ ሃይማኖት ሰፈሮች ተጠቃሽ በማድረግ ነው። በስር ተዳርገው በኋላም ላይ መፈታታቸውን ለአዲስ ስታንዳርድ የተናገሩ ወጣቶች ደግሞ በከተማዋ ነዋሪ ቢሆኑም የትግራይ ተወላጆች ስለ ሁኔታው ሲያስረዱ ሰኔ 14 ቀን 2017 መታሰራቸውን አስታውሰው በዕለቱ ምሳ ለመብላት ከፒያሳ ታክሲ ይዤ ወደ 02 ተብሎ የሚጠራው ሰፈር እየሄድኩ ነበር። መንገድ ላይ በተለይም መካነ ሰላም አጸደ ህጻናት አካባቢ ፖሊስ መንገደኞችን በማስቆም ፍተሻ ያደርግ ነበር ይላሉ። መታወቂያቸውን እንዳሳይ ጠየቁኝ። በአዲስ አበባ ለ10 ዓመታት መኖሬን ቀበሌ መታወቂያ አሳየኋቸው ሲሉ አስታውቀዋል። የአባት የስም ገብረ ጊዮርጊስ በመሆኑ ልክ እንደውም ፖሊሱ ትግሬ ሳይሆን አይቀርም ሲል ገልጾ ለብቻ እንድቆይ አድርገኝ ይላል። ከሌሎች መንገደኞች ተለይተው ከተያዙት 2 ሰዎች ጋር አቀላቀሉኝ ሲልም ተናግሯል። ከዚህም የቅዱስ ሚካኤል ቤተክርስቲያን አቅራቢያ ወሰን ተብሎ የሚጠራው አካባቢ ወደሚገኝ ፖሊስ ጣቢያ ወሰዱን ሲሉ የገለጸው እዛ ስንደርስ 40 የሚደርሱ የትግራይ ተወላጆች ተቀላቀሉም ብሏል። አብዛኛዎቹ ሹፌሮች መሆናቸውና አስቆሞ ከመኪናቸው ማውረድ ያሰሩ መሆናችን አወቅንም ብሏል። ከዛም ሾላ አካባቢ ወደሚገኘው የካ ክፍለ ከተማ ፖሊስ ጣቢያ ተወስደው እንደታሰሩ ነው የሚናገረው። ለምን እንደታሰረን ስንጠይቃቸው ምንም አይነት ማብራሪያ አልሰጡንም ያሉት እኒው ግለሰብ ከበላይ አካል የመጣ ትዕዛዝ ነው የሚል ምላሽ ነው የሰጡን። ክስ አልተመሰረተበትም፣ ፍርድ ቤትም አልቀረብንም ሲሉ ተናግረዋል። ከየትኛውም የትግራይ አካባቢ ነው የመጣችሁት እያሉ ጭምር ይጠይቁን ነበር ብሏል። ሰኔ 20 ቀን 2017 ከስር መለቀቁን ግለሰቡ አስታውቆ አንድ ባለስልጣናት ወደ እስር ቤቱ ሰኞና አርብ በመምጣት ይፈታ አይፈታ የሚል ውሳኔ እንደሚሰጥ ጠቁመው ይህ ባለስልጣን ይመጣ እና የፈለገውን እስረኛ ይጠይቃል፣ ከዛም ይፈታል ወይም ይቆይ የሚል ትዕዛዝ ይሰጣል ይላሉ። ትላንት ሰኔ 23 2017 ዓ.ም በከተማዋ ስለሚፈጸም የዘፈቀደ ስር አስመልክቶ ሪፖርት ያወጣው ሁማን ራይትስ ፈርስት የተሰኘው የመብት ተሟጋች ድርጅት በርካቶች ተመሳሳይ ታሪኮች አሉ ይላል። ዜጎችን ስማቸው ወይም ብሔራቸውን መሰረት በማድረግ ለእስር መዳረግ ሀገር አቀፍና ዓለም አቀፍ ህጋትን የሚጻረርና ግልጽ የህግ ጥሰት ነው ሲል የኮነነው ተቋሙ ያለ ፍርድ ሂደት ለእስር የተዳረጉ ያለምንም ቅድመ ሁኔታ እንዲፈቱ ጠይቋል። የኢትዮጵያ መንግስት እያካሄደ ያለውን የዘፈቀደ ስርዓት እንዲያቆምና የትግራይ ተወላጆችን በመለየት ጥቃት ማድረስ እንዲያቆም አሳስቧል። በተደጋጋሚ ባለፉት ረጅም ዓመታት ማንነትን መሰረት ያደረገ እስር በአገዛዙ ሲፈጸም ይህ የመጀመሪያ አይደለም።
የውጭ ሀገር ዜጎች በአንድ ጊዜ ከአንድ በላይ መኖሪያ ቤት እንዳይኖራቸው የሚከለክል አዋጅ አጸደቅኳል የብልጽግና መንግስት። ባለፈው ግንቦት ወር አጋማሽ ለፓርላማ ቀርቦ የነበረውን አዋጅ ዛሬ ሲጸድቅ ከአዋጁ ስያሜ ጀምሮ የተወሰኑ ማሻሻያዎችን አድርጌያለሁ ብሏል። የህዝብ ተወካዮች ምክር ቤት የውጭ አገር ዜጎች በአንድ ጊዜ ሊኖራቸው የሚገባው የመኖሪያ ቤት አንድ ብቻ ነው ብሏል። ምክር ቤት የውጭ አገር ዜጎች የመኖሪያ ቤት ባለቤት የሚሆኑበት አግባብ ለመደንገግ የወጣ አዋጅ የተባለውን ዛሬ ያጸደቀ ሲሆን በዚህ አዋጅ ላይ ነው የደነገገው። የቀድሞው ረቂቅ ከመኖሪያ ቤት በተጨማሪ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበት ድንጋጌ መያዝም ነበር። ሆኖም አዋጁ ለዝርዝር እይታ የተመራላቸው የምክር ቤቱ ከተማ መሰረተ ልማትና ትራንስፖርት ጉዳይ እንዲሁም ከህግና ፍትህ ጉዳዮች ቋሚ ኮሚቴዎችና የአዋጁ ዋና ትኩረት በመኖሪያ ቤት ላይ ብቻ እንዲሆን አድርገው አሻሽለውታል ይላል ቢቢሲ በዘገበው። ቋሚ ኮሚቴው ባቀረበው የውሳኔ ሀሳብ ላይ የማይንቀሳቀስ ንብረት የሚለው ሀረግ ሙሉ በሙሉ እንዲወጣ ተደርጓል ተብሏል። የውሳኔ ሀሳቡ ይህ የሆነበት ምክንያት የማይንቀሳቀስ ንብረት የሚለው ሀረግ አሻኝ በመሆኑ አላስፈላጊ ትርጉም ስለሚሰጥ በዚህ መልኩ ማስቀመጥ አስፈላጊ ሆኖ መገኘቱን ስለመሆኑም ያብራራል። ከዚህ በተጨማሪም በረቂቅ አዋጁ የማይንቀሳቀስ ንብረት የሚመለከት የትርጓሜ ንዑስ አንቀጽ እንዲሰረዝ ተደርጓል ተብሏል። በረቂቁ ላይ የማይንቀሳቀስ ንብረት የተሰጠው ትርጓሜ በውጭ ዜጋ በሊዝ ባለይዞታነት ወይም ባለቤትነት የሚያዝ መሬት ወይም የመኖሪያ ቤት እንዲሁም ተያያዥ ግንባታዎች የሚል ነበር ተብሏል። የውሳኔ ሀሳቡ በረቂቅ አዋጁ ውስጥ ከማይንቀሳቀስ ንብረት ጋር የተያያዙ ድንጋጌዎች በሙሉ ትኩረታቸው የመኖሪያ ቤት ላይ ብቻ እንዲሆን ተደርጓል። የውጭ ሀገር ዜጋ የመኖሪያ ቤት ባለቤት መብትን የሚመለከተው የአዋጁ ድንጋጌ ላይ አዲስ ንዑስ አንቀጽም ተጨምሮበታል። በዚህ ንዑስ አንቀጽ መሰረት የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑት በሊዝ ጨረታ ስርዓት ብቻ ነው ተብሏል። የውጭ ሀገር ዜጋ የቤት ግንባታ ማከናወን የሚችለው በሊዝ ጨረታ በሚሰጥ መሬት እንጂ በምደባ ወይም ተመሳሳይ አሰራር እንዳልሆነ ለመግለጽ አዲሱ ንዑስ አንቀጽ መካተቱን ቢቢሲ አስረድቷል። ከዚህ በተጨማሪም የውጭ ሀገር ዜጎች ሊኖራቸው የሚችሉ የመኖሪያ ቤት ቁጥር ላይ ገደብ ተቀምጧል። ከአንድ ወር ገደማ በፊት በፓርላማ በቀረበው ረቂቅ አዋጅ ላይ የውጭ ሀገር ዜጋ በአንድ ጊዜ የሚኖረው ከፍተኛ የማንቀሳቀስ ንብረት ቁጥር በመመሪያው እንዲወሰን ተወ ነበር። ነገር ግን ቋሚ ኮሚቴው ያቀረቡት የውሳኔ ሀሳብ በማንኛውም የውጭ ሀገር ዜጋ በማንኛቸውም በአንድ ጊዜ የሚኖረው የመኖሪያ ቤት ቁጥር አንድ ነው የሚል ገደብ ተቀምጦበታል። ነገር ግን የከተማና መሰረተ ልማት ሚኒስቴር ከሀገር ጥቅም አንጻር አስፈላጊ ሆኖ ሲያገኘው ቁጥሩን በመመሪያ የማሻሻል ስልጣን ሰጥቶታል ተብሏል። የመኖሪያ ቤት ባለቤት ለመሆን መሟላት የሚገባቸው ቅድመ ሁኔታዎች ላይም አዲስ መስፈርት ተካቷል። አንድ የውጭ ሀገር ዜጋ የቤት ባለቤት ለመሆን ከሀገር ሰላም፣ ደህንነትና ጸጥታ እንዲሁም ተያያዥ ጉዳዮች ጋር የሚያያዝ የክልከላ ገደብ የሌለበት መሆን ይገባል ብሏል አዋጁ። ከዚህ በተጨማሪ የመኖሪያ ቤት ባለቤት የሆኑ የውጭ ሀገር ዜጎች መብቶች የሚከለክለው የአዋጁ ክፍል ላይ የውጭ ሀገር ዜጎች መኖሪያ ቤታቸውን የማከራየት መብት ቢኖራቸውም መኖሪያ ቤቱን ለንግድ ዓላማ ማዋል እንደማይችሉ ድንጋጌ አስቀምጧል። ከዚህ በተጨማሪም የመኖሪያ ቤት ባለቤት ለመሆን በሊዝ መሬት የሚያገኙ የውጭ ሀገር ዜጎች አጠቃላይ የሊዝ ዋጋውን በአንድ ጊዜ ሊከፍሉ ግዴታ ጥሎባቸዋል። በረቂቅ አዋጁ የውጭ ሀገር ዜጎች የሊዝ የቤት ግዥና የግንባታ ፈቃድ እንዲሁም ተያያዥ የመንግስት አገልግሎት ክፍያዎችን በውጭ ምንዛሬ ብቻ መክፈል ያለባቸው። በውሳኔው ሀሳብ መሰረት ዜጎች የሊዝ የቤት ግዥ የግንባታ ፈቃድ ክፍያዎች እንዳሉ ሆነው በውጭ ምንዛሬ መክፈል የሚጠበቅባቸው መንግስታዊ አገልግሎትን የመጀመሪያው ዓመት አገልግሎት ብቻ እንዲሆን ተደንጎላቸዋል። በአሜሪካ እርዳታ ስረዛ ምክንያት በሚቀጥሉት 5 ዓመታት የ14 ሚሊዮን ሰዎች ህይወት ሊያልፍ እንደሚችል በጥናት ተረጋገጠ። ተመራማሪዎቹ ከወራት በፊት በአሜሪካ መንግስት ይፋ የተደረገውን 83% ድጋፍ መቀነስ የሞት ምጣኔን ከፍ ያደርጋል ብለዋል። ፕሬዚዳንት ዶናልድ ትራምፕ አሜሪካ ለውጭ ሰብአዊ እርዳታ ትሰጥ የነበረው የገንዘብ ድጋፍ መሰረዛቸው በሚቀጥሉት 5 ዓመታት ተጨማሪ 14 ሚሊዮን ሰዎች ህይወት እንዲያልፍ ሊያደርግ እንደሚችል ዘ ላንሴት የተሰኘ ተቋም የህክምና ሪፖርት ጠቁሟል። ካለ ዕድሜያቸው ህይወታቸው ከሚያልፉት ሲሶ ያህል ህጻናት መሆናቸውን የጥናቱ ግኝት አረጋግጧል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ባለፈው መጋቢት የፕሬዚዳንት ትራምፕ አስተዳደር በአሜሪካ ዓለም አቀፍ ተራድኦ ድርጅት ዩኤስኤድ የሚሰጡት 80% መርሃ ግብሮች መሰረዙ ተናግረዋል። ከጥናቱ ጸሐፊዎች መካከል አንዱ የሆኑት ዴቪድ ራሰላም ለበርካታ ዝቅተኛና መካከለኛ ገቢ ላላቸው ሀገራት ውጤቱ ከዓለም አቀፍ ወረርሽኝ አሊያም ከግዙፍ ግጭት ጋር የሚነጻጸር ነው ብለዋል። የረድኤት ድጋፍ ባለፉት 2 አስርተ ዓመታት በተጋላጭ ህዝቦች ጤና ላይ የታየውን እድገት በአፋጣኝ እንዲገታ ወይም ወደ ነበረበት እንዲመለስ አደጋ ደቅኗል ሲሉም በባርሴሎና ዓለም አቀፍ ጤና ኢንስቲትዩት ተመራማሪ የሆኑት ዴቪድ ራሰላ አክለው ተናግረዋል። ሪፖርት የወጣው የዓለም መሪዎች በስፔን ሰቪል ከተማ በዚህ ሳምንት በመንግስታቱ ድርጅት የተመራና ከ10 ዓመታት
በኋላ ግዙፍ የሆነው ጉባኤ ከመካሄዱ አስቀድሞ ነው። ከ130 ሀገራት የተገኘው መረጃ የተመለከተው የተመራማሪዎች ቡድን በግምታው እንደ አውሮፓውያን አቆጣጠር ከ2001 እስከ 2021 ድረስ በማደግ ላይ ባሉ ሀገራት ዩኤስኤድ ድጋፍ 91 ሚሊዮን ሰዎች ከሞት የታደገ ነበር ብለዋል። ተመራማሪዎቹ ከወራት በፊት በአሜሪካ መንግስት ይፋ የተደረገው 83% ድጋፍ መቀነስ የሞት ምጣኔን በግልጽ ከፍ ያደርጋል ብለዋል። በሚቀጥሉት 5 ዓመታት የእርዳታ መሰረዙ ህይወታቸውን መታደግ የተቻለ 14 ሚሊዮን ሰዎች ወደ ሞት ያመራል ብለዋል። ያዝ ከ5 ዓመት በታች የሆኑትን 4.5 ሚሊዮን ህጻናት ጨምሮ ሲሆን ይህም ማለት 700 ሺህ ህጻናት በየዓመቱ ህይወታቸው ያልፋል ማለት ነው ተብሏል። ከዚህ ቀደም በቢሊዮነሩ ኤለን መስክ ይመራ የነበረው የትራምፕ አስተዳደር ወጪ ቅነሳ መስሪያ ቤት የፌዴራል ሰራተኞችን የመቀነስ ዓላማ ይዞ የቀነሰ ነበር። መስሪያ ቤቱ ታዲያ ዩኤስኤድ ለዘብተኛ መርሃ ግብሮችን ደግፏል በሚል ወቀሳ አቅርቧል። የዓለም ከፍተኛ የሰብአዊ ድጋፍ አቅራቢ የሆነችው አሜሪካ ከ60 በላይ በሚሆኑ ሀገራት በአመዛኙ በወኪሎች በኩል እርዳታም ሰጥታለች። የውጭ ጉዳይ ሚኒስትሩ ሩቢዮ በእርሳቸው መስሪያ ቤት ስር የበለጠ ውጤታማ ሆነው የሚተዳደሩ 1000 የሚሆኑ መርሃ ግብሮች እንዲቀጥሉ ተናግረዋል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ያለው